አለስጥና ጌታቸው ይጠቅልልልን እሱን መቆጣጠር ማይችል መቀልበስም ማይችል ትንሽ ነገር ልበልና ጌቸው ተጠቀልላለ ግን ደግሞ አንችልም ብለህ ለምሳሌ አንደኛ መታረም ያለበት ይሄንን በትግራይና በኤርትራ ያለው ግንኙነት እናሸንፋለን በምክንያት ነው ጦርነት ወደ ትግራይ የሚመጣ የሚለው ነገር ሌጂቲሜሲ እናገኛለን የአብይ መንግስት ምክንያት እና ይሄ ሰላም የለም ምናምን የሚባለው ነገር ለመጨረሻ ትግራይ ያለው በኃይል ለመጨረስ ይፈልጋል የሚል ልዩነት ሊኖረው ይችላል ውስጥ ማለት ነው የሚሰጠኝ እንጂ ስለዚህ ከትግራይ ከኤርትራ ሰላም ስለፈጠረ እርቃው ወይም ደግሞ ከኤርትራ ያለው ችግር በሰላም ፈታለው ብሎ ካሰበ የኢትዮጵያ መንግስት ምርጫ አካሄዳ የሚከፍት ከሆነ ችግሩም የኢትዮጵያ መንግስት ሰበብ ያጣል እኮ አይደለም አትሊስት ከሰበቡ አንዱ እኛ መቀነስ ነው ያለብን ወይስ መጨመር ነው የኔ እንጂ ቀበሌም ስንል ወረዳም አዲስ አበባ ውስጥ ያለው ወረዳ ምን ወረዳ ስንል ቆሳው ከአዲስ አበባ ነው የሚጀምረው አዲስ አበባ ውስጥ ያሉት ወረዳዎች አይደለም ገባኝ ሰበብ ያጣል ሳይሆን ሆቴሉም ቢሆን ወደ ወረዳ ላይ ነው ያለው እኔ ያልኩት ፍትፌት አይደለም የኢትዮጵያ መንግስት ወረዳ ደረጃ እኮ አዲስ አበባ ውስጥ ከኤርትራ ጋር ሰላም ከፈጠሩ ሰበብ የሚጨምር ከሆነ ኦኬ በህገ መንግስቱ የተሰረዘ መብት በለው ባይዲፍ የአብይ መንግስት ለትግራይ የሰጠው ምርጫ ሁለት ነው ወይ ከሱ ሁለት ከኤርትራ ዋጋ ነው ወይም ከኤርትራ ሰላም ነው አንዳንድ ክልሎች ስለዚህ ምርጫው ደግሞ እኔን የማምንበት በተለይ አዲስ አበባ ሰላማዊ ሰልፍ ማድረግ አይቻልም ሁለተኛ በምንም ታም ሰላም መሆናችን ወደ ዘላቂ ሰላም እንዲሄድ ፈልጋል አውጥተውታል ሐሳቢ ማደርገው የኢትዮጵያ መንግስት የተደመሰሰ ኤርትራ ልክ እንደዚህ የተደመሰሰ መብቶች አሉና ለሆነ ነገር መቅረብ የለበት ይሄም ማለት የኤርትራም ይሁን ኦሮሚያ ክልል ወለጋ ወይ ትግራይ ፖለቲካ ውስጥ እጁን አስገብቶ መፈቀድ የለበት አላፊ ትእዛዝ ሊሰመርበት የሚገባ ነው እኔ የማምንበት ነገር ግን በዚሁ በተመሳሳይ ጉዳይ አሁን ለምሳሌ እኔ የሚሰማኝ ጦርነት በ100% ጋራንቲ ይላል ስለዚህ የኢትዮጵያ መንግስት ትግራይ የሚያደርገው ጦርነት ኤርትራም ያደቃል ኤርትራ የሚያደርገው ጦርነት ትግራይ ማድቀቅ ይችላል ምክንያቱም በጂኦግራፊ ስታየው ትግራይና ኤርትራ በዚህ ቀጠና ስላልተኮሳችሁ ነው እንጂ ካልኩሌት ካደረገው በክራይሲስ ካልኩሌት ካደረገው ተመሳሳይ ኤርትራ ውስጥ የሚያደርገው ጦርነት ኤርትራ ስርዓት ከፈረሰ ትግራይ ውስጥ ምን እንደሚፈጠር አታውቁም ዙሪያቸውን የሚከቧቸው ብልጽግናን ዙሪያ ከበው ትግራይና ኢትዮጵያ በነበረ ጦርነት ሰላም ከሆነ በኋላ ለምን ስልጣን እናጋራ አይደለ ትንሽ ፓርላማ እናስገባቸው ስለዚህ ትግራይ መንግስት አልባ መሆን ኤርትራ አደጋ ኤርትራ መንግስት አልባ መሆን ለትግራይ አደጋ እንስጣቸው እኮ ብለው ምክንያቱም ሁሉ ነገር የአሸባሪዎችም የምንም ማዕከል መሆን ይችላል ለዚህ ጉዳይ ላይ ደግሞ ኢምሬት እንዳለው ታሳቢ በማድረግ ማለት ነው የኔ እይታ ወይም ደግሞ የኔ ምልከታ ስለዚህ አሁን ትግራይ ዲሞክራሲያዊ ምህዳር ሰፋ ማለት ወደ ድርድር የአብይ መንግስት ወደ ድርድር እንዲመጣ ከተፈለገ የሱ ድክመቶች የኛ ብልጫ ሰው እያለቀ አይደለም ወይ ሰው እየተገደለ አይደለም ነበር የኢሳያስ ማለት የኤርትራ መንግስት ይተምናል ቢናገሩ የሚገርምና የሚደንቅ ነገር አይደለም አንዳንድ ጊዜ ደግሞ የራስን ኢንተረስት ትናንት የተናገርከው ለይድረስ ድረስ ወይም ደግሞ ለዛች ስብሰባ ማለፊያ ለዛች አዛዥ ማለፊያ ማድረግ የለበትም ትናንት ምን ብዬ ነበር ነገ ምን እላለሁ ሁኔታው ምን ይመስላል የሚለው ነገር በደንብ መመለስ አለብህና ትግራይ አሁን ፖለቲካው በመሪ ደረጃ በመሪ ስለወጣ ነው እንጂ በግለሰብም ብናየው ሁሉም በላይ ተመራጭ ለሚናገሯቸው ነገሮች ከሁኔታው ጋር ምን ይመስላሉ ፖለቲካችን ማስተካከል ከተናገሯቸው ስንደራደር እንኳን የተሻለ ሪያላይዝ ለማድረግ እነዛን ነገሮች የተሻለ ከኢትዮጵያ ሪያላይዝ ለማድረግ ደግሞ ባይጥሩ መነጋገር እንችላለን ሪያላይዝ የሚደረግበትን መንገድ ለመዝጋት ባይሞክሩ ጥሩ ነው እንደዛ ነው አብሮ መስራት ይቻላል ምክንያቱም ፖለቲካ እስከሆነ ድረስ እሺ እንግዲህ እዚሁ በዛው አንቺ ጋር ቆይና ለኢሃፓና ክራይ ነው የሚሉት ኦልሞስት ተመሳሳይ በሆነ ቋንቋ ልሳን ፍልስፍና ስበለው ምን ኢሃፓ ምን የተለየ ነገር አድርጎ ነው ሁለት ጫፎች ጋር አብራት ሰራ ፕሮባብሊ ከሌላው ፓርቲ ከፓርቲ ውጭ ብቻ ስብሰባ የሚያደርጉ የትግራይ ደግሞ በተለየ እናንተ ምን አድርጋችሁ ነው ናሽናል ኢንተረስት ለማስጠበቅ እሱን ጠቅላይ ሚኒስትሩ ቢመልሱት ደስ ይለኛል ምክንያቱም በተደጋጋሚ ስለ ኢሃፓ ዘላቂ የሆነ ነገር ለማምጣት መስራት ኢሃፓ ከሌሎች ተቃዋሚ ፓርቲዎች የተለየ ምን እንግዲህ ቀጥልና ፕሮግራማችን እናጠቃልላለን መመለስ ይችላሉ ለኛ ግን እንቅስቃሴያችን ምስክር ዜና መጀመሪያ አይ ቲንክ የአድማጭ የሩት አድማጭ ስላላችሁ ለያፓው አናከራይም ወደ ማለት መደምደሚያ ላይ ደርሰዋል ኢንተርኔት ተስተካክሎ በጣም ጥሩ ይሆን ነበር ተስፋ አደረጋለሁ ወርቅ ጠቅላይ ሚኒስትሩን ቢገኙ እንጠይቃቸው ነበር አሁን 30 ሰከንድ ብቻ ነው ጥያቄውን ወደ ዘባሻ
መጀመሪያ የናቸው አሁን ያለችበት ይሄንን እንግዲህ ወደ ጋሽ ያሬድ ልምጣና ወደዛው ጀነራል ታደሰ ወረደ ጽሕፈት ቤት መከበቡና ባጭሩ ያው ትግራይ ውስጥ ያለው የሴኩሪቲ ኢንስታቢሊቲው እየጨመረ እንዳለ በተወሰነ አገዛዙ የሆነ ነገር በር በዘጋ ቁጥር የሆነ ነገር በሆነለት ትግራይ ውስጥ ያለው የህወሓት የፖለቲካ አመራርን ውድቀት ይሄው አልናችሁ እንደ ሰላማዊ ትግል እኮ ምንም አይሰራም ብለናል የሚል አለ። የሰልፍ ፉልፊሊንግ ፕሮፌሲ ቀድመትልና አየን ማለት ነው። ያንን ጀስቲፋይ የሚያደርጉት ነገሮች ሁሉ ማምጣት ማለት ነው። እና ይሄንስ እንዴት ነው የምናየው? ይሄንን ጉዳይ ምክንያቱም ሰዎች አሁን ያንን ነው መከልከሉ የሚመለከት ወይ ደግሞ ግንኙነቱን በሚመለከት የራሱ የሆኑ አክቱ ራሱ ድርጊቱ ራሱ ትክክል አይደለም የሚለው አይደለም ይባላል። አንዴ ህወሓት አያውቀውም ይባላል። ሰላማዊ ትግል እኮ አይሰራም ብለናችሁ ነበር። ይገልጻል። በኤርትራ በኩል ተማጣኝ የሆነ ማስረጃ ያገኘን የኤርትራ ባለስልጣናት የሆነ የመንግስት ተወካዮች በግልጽ ሪኮግናይዝድ ያልተደረገ ልክ እንደ ኢትዮጵያ መንግስት እንኳን የራሱ የሆነ የግንኙነት መርህ ለምሳሌ እንደ ፕሪቶሪያ ያለ ነገር የሌለው መሆኑን ሰላማዊ ትግሉ የኤርትራ መንግስት ሞደስ ኦፐረንዲ ደግሞ በቫይለንስ የሚያምን መንግስት እስከሆነ ድረስ አያዋጣም ብለው ቴዲ በተደጋጋሚ የሚጠቀመው የትጥቅ መንገድ ቨልገር የሆነ ፕራግማቲዝም በሀሳብም ይሁን ኢሚዲየት በተግባርም ይሁን የጀመሩ ሰዎች ናቸው። ሪኮግናይዝ በማድረግ አንዴም ከኢትዮጵያ መንግስት አንዴ ከህወሓት አንዴ ከፋኖም ሊሰራ የሚችል መንገድ ደግሞ የሚፈታተኑ የትጥቅ ትግሉ አያዋጣም ወደ ሰላም ተመለሱ ለሚሏቸው ሰዎች እንደዚህ አይነት ኢንሲደንቶች አላልኳችሁም ነበር ማለት ያው የተለመደ የአቋም እንትን ነው። ግን ይሄ የሚገርም የምርጫ 97 ካበቃ በኋላ የቅንጅት ሰዎች ከተለቀቁ በኋላ ጦርነትን አይደለም ፕሮፌሰር ብርሃኑ የጦርነት አንዳርጋቸው መቃረብ ወደ ትጥቅ ትግል ሲገቡ ሻዕቢያ የነበሩ በፖሊሲ ደረጃ እነሱ በቃ ሰላማዊ ትግሉ የፖሊሲ ለውጥ አድርጎ ከሆነ እኛም ታስረን ወጣን ሻዕቢያ እንደ ፖሊሲ የሚከተለው አሁን ለምሳሌ የሱዳን ጦርነት ላይ ተዘጋግተዋል። ስለዚህ ኢትዮጵያ ውስጥ ሰላማዊ ትግል አብቅቶለታል የሚል አይደል? እኔ የኢትዮጵያ መንግስት አላውቀውም፣ በተጨባጭ ማውቀው ነው። ሌሎች ወገኖች ደግሞ ምክር ቤቱ እና ተወልደቱ ምክር ቤቱ ሰራዊት ልኮ ምክንያቱም የሱዳን መንግስት ምስጋና እያቀረበ ነው። ሻዕቢያ ምክር ቤትን ባንገባ ያገኘ ነው። ከብርሃን ጋር መሰለቱ ግልጽ ነው። የሻዕቢያ ልለፈልግ ነው በአደባባይ አፍጥጦ ይወጣል ሙግት ነበረ እና ሁልጊዜ እንዲህ ያሉ ሙግቶችን እነዚህ አይነት ኢንሲደንቶች በአንድ ወይ በሌላ ወገን ማዳበሪያ ወይ በመሻሸቂያ ባላንስ ማስያዣ ከዛ የዘለለ ፋይዳ የለውም። ተመሳሳይ ሁኔታ ውስጥ እዛው የሚገርመው የኢትዮጵያ ፖለቲካ እያዞረ መልሶ እዛው ይጥለናል። እያዞረ መልሶ ዱቄት ይዣለሁ ለስንቅ ተባብለው የማይቋጭ የማይቆም አዙሪት ውስጥ ዱቄት ያዙ ነው ያለ ያኛው ደግሞ በተራው እንደሱ የሚገርም የተባበሩት መንግስታት የሰብአዊ መብት ድንጋጌውን መግቢያው ፕሪያምብሉ ላይ ገንፎ የለም አፈና በጸናበት ቦታ ሁለቱም እንደ አመፅ ይበረታል። ስለዚህ መንግስታት ሰብአዊ መብትን ካከበራችሁ አፈናን ከተዋችሁ አመፅ ይጠፋል የሚል አጭር የፕሪያምብሉ አንዳለች እና ሁልጊዜ በቋፍ ናቸው በሰላማዊ ትግል አያዋጣም የሚሉ ሰዎች እንዲህ አይነት ክስተቶች ቶሎ እንደ ግብዓት ይወስዱታል የእነሱን መንገድ ለማጥራት። እኔም ከጠየቀኝ እኔ በትጥቅ ትግል ስለማላምን ፍጹም እነ ሚስጥረ በሚታገሉበት ፓርቲ መስርተህ ወዳጅነት የይሁን ይድረስ ይድረስ ካምፔን አድርገህ አሁን እኛ ለመያዝ በምታደርገው ትንንቅና ነፍጥ ይዘህ ከጫካ በምትመጣበት መካከል ህዝባዊ እምቢተኝነት አለ። አንዱ ቻሌንጅ እሱ ነው። ሁለተኛው ግን ሻዕቢያ ራሱ ለምሳሌ ሰላማዊ ሰልፍ ተከለከለ ሲባል ኖ የሚል ሲጅ ሻዕቢያ ተሳተፈ ነበር። በጦርነት ሻዕቢያ ተሳተፈ ነበር። ከኔ ጋር ነው። እነዚህን እያስቀረልን ነው አሁን ሌሎች መብቶች ሲከለከሉ ለምሳሌ ጦርነት ከሻዕቢያ ጋር በመስራት ይቀራል። ሰላም የሚደረገው እኔ ቢቀር ደስታው ናቸው። ምክንያቱም ትግራይ እየተጠቀመች ነው ያለው። ሶስተኛው ያኔ በግንቦት ሰባቶች ወደ ጫካ ሲገቡ እንደ አማራጭ ሲቲ እየቀረ ነው አሉ እጿ እና እሱ አማራጭ አለ። ለእኔ ሩቅ ነው። ከበባና መዝጋት ሚስጥረ ስብሰባ ስለተከለከለ ወደ ነፍጥ ነው የሚያዋጣው የሚለው በጣም ደብረጽዮን ራሱ ነው መለስ ሁሉም የኢትዮጵያ ህዝብ ለነፃነቱ ባርነቱ ሊቆም የሚችልበት ሌላ ደሴት አለ።
በዚህ አይነት ግንኙነቱ ፍጹም ሰላማዊ የሆነ ተመልሶ ከትግራይ ጋር ወደ ጦርነት ሲቪል ዲስኦቢዲየንስ እና ትግራይ ታገኛቸው የነበረ ኦሬዲ ጠቅልለው ወደ ትጥቅሉ ለገቡ ሰዎች ግን በጀት ነበር ለምን እናላቸው አላላቸው አሁን ደግሞ የትዕምት ባንክ አካውንቶች ተዘግቷል ብዙም ጠብ የሚል ነገር ነው ኢምፓክት በዚህ ግንኙነት በፕሪቶሪያ ምክንያት ያጣቸውና ያልቀጠሉ በትግራይ አብሮ ዘንቶ ያስፈጽማቸው የነበሩ እያስመለሰ ነው ትግል እየታገሉ ያሉ ዜጎች የራሳቸውን ያዋጣናል መንገድ መርጠዋል ምክንያታቸው ወይ ወደ ትግል ለመግባታቸው ምክንያት አንዱ ምክንያት የሰላማዊ ትግሉ ምህዳር መጥበብ ሊሆን እንደሚችል እንገምታለን እነሱ በተደጋጋሚ የሚያነሱት ነገር ነው ያ የነሱ ቾይስ ኢሳያስ ለሻዕቢያ ጊዜ አልወሰደም በቃ የነሱ ቾይስ ነው እኛ እዚህ በሰላማዊ መንገድ እየታገልን ለውጥ ያመጣል ብለን እናምናለን ለውጥ ያመጣል ብለን ብናምን የምንቀጥልበት ነገር አይደለም ለዛውም ዘላቂ የሆነ ለውጥ ያመጣል ብለን እናምናለን በነገር ላይ ሞገስ ወጣ ተብለን እንሄዳለን በሰላማዊ መንገድ ወይም ጄኒን የሆነ ኦፖዚሽን ፓርቲ ሆኖ ኢትዮጵያ ውስጥ እንደሚከብደው ሌላ የሚከብድ ነገር ያለ አይመስለኝም ምናልባት ሌላውን አላየሹም ሊባል ይችላል ሰው ያለበት ነው በደንብ መናገር የሚችለውና በጣም የሚከብደው ነገር እሱ ነው ምክንያቱም ሁሉም ቦታ ያሉትን ነገሮች ያሉት ሪስኮች አንተ ጋር አሉ ሁሉም ቦታ ያሉት መብቶች ግን አንተ ጋር የሉም ወይ ነፃነቶች አንተ ጋር የሉምና በጣም ከባዱ ነገር እንደሆነ ነው የሚረዳው አንደርስታንድ ማድረገው ግን ለውጥ ያመጣል ለዛውም ደግሞ ዘላቂ የሆነ ለውጥ ያመጣል በትንሽ ዋጋ ብዙ ለውጥና የሚቀጥል ለውጥ ያመጣል ውስጣዊ ችግራችን ዋናው ችግራችን ነው በሚል ተስማምተናል ካንተ ጋር ይሄ ተባብሶ እንዲቀጥል ለማድረግ ሻዕቢያ ሚና ይጫወታል ገና ለገና ህዝባዊ ስብሰባ ምክንያቱም ተግባብተን ተነጋግረን አንድ ላይ ሆነን እንድንሄድ የሚያስችል ሁኔታ እንዳይኖር ትግራይ ውስጥ ሚና እየጫወተ ነው ሌላ ቀርቶ ተጋሩ ከለከለ ብለን መሪ ለውጥ እንኳን በቃ ሰላማዊ ትግል ማድረግ አንችልም ወይ የለብንም ብለን ሌላኛውን አማራጭ አንመለከትም እንዳይሃፋም እንደግለሰብ አመራሩ ይቀየር የሚለው ነገር ምናደርገው ሌሎች የሰላማዊ ትግል አማራጮችን እስከ መጨረሻው ኤግዞስቲቭ መሄድ ነው በዛ ለውጥ እንደሚመጣ ስለምናምን ዲግሪው ይለያያል የምናደርግበት ዲግሪ ይለያያል ቶናችን ይለያያል የሞቀታው ይለያያል በእያንዳንዱ የሰላማዊ ትግል አማራጭ ላይ ግን ለውጥ ያመጣል ደግሞ ብለን እናምናለን የትኛውም ከትንሹ እስከ ትልቁ ወይ ደግሞ ትንሽ ነው ከምንለው እስከ ትልቁ ስለዚህ እኛ በዛ ነው የምንቀጥለው እንደ መከራከሪያ የሚያቀርቡ ተቀባይነትም የለው ኤግዛክትሊ ስም ጠርተው እኮ ነው ተወልደ ሰዎች እንዳሉ አንደርስታንድ እናደርጋለን ኢሳያስ ታደሰና በተደጋጋሚ ሰምተናል ይሄንን መግለጫ ከወጣ እየተከለል ነው ቴዲ እንዳለ ልፈልጌ ነው ሶ እኔ እንዲያውም ከዲቪደንዱ የምናገኛቸው እንትኖች በጣም ያንን እንትን የሚሆናቸው አሁን ያነሳውን ሀሳብ ያንጸባርቁ ወደ ጦርነት ምን የሚደረገው ግስጋሴ በነገራችን ላይ በሻዕቢያ ጋር በተደረገ ግንኙነት ግስጋሴው አክሰለሬሽኑ ጨመረ እንጂ ሲቀንስ አላየሁትም አንዳንዶች የሚሉት ይገባኛል ፕሮባብሊ ክንፈ የምትለው ከዛ የኛ ምርጫ ነው ይሄኛ ፌደራል መንግስቱ ሰግቶ አንድ ላይ ሆንብኛል ብሎ አርፎ ቁጭ ይላል በሚል ነው ጦርነት ቀረ የሚል ነው ምናምንበት መንገድ ነውና አንድ ስብሰባ ስለተዘጋ ወይም ደግሞ 2016 ላይ ኢንፋክት ወደ ቀይ